ሙድ የያዙ መምጣታቸው እንደ ጭድና ኢሳት ወንድም የለም እህት የለም። ሂጂበት ሱኩሱክም በተደጋጋሚ እስኪ ዝም በሉ። ሱኩሱክም በተደጋጋሚ የአስካሌን እህቶች አናዳለሁ በማለት ሌላ ታሪክ ውስጥ ገብታለች። ያም ሆነ ይህ የአስካሌ አድናቂዎች ማንቃታቸው ታወቀ። ያልነቁት አንድና ሁለት ሶስት መኖራቸውን አቡ አወቀች። ስለዚህ የአስካሌ እህቶች ተረጋጉ። የሱክሱክ ሀሳብ እናንተን ማናደድና እናንተን ማቃጠል ነው። ስለዚህ የአስካሌ አድናቂዎች ተረጋጉ በማለት አቡ ትገልጽላታለች። ሱክሱኬ ሀያ መሆኑን ተረዳሁት። ሱክሱኬ ሀያ አይደለችም፣ ግን የሱክሱክ ሀሳብና አላማ የሱክሱክ ሀሳብና የሱክሱክ አላማ እናንተን ማቃጠል መሆኑ እኔ አቡ ደርሼበታለሁ። ያም ሆነ እኔ ደግሞ አቡ ሀያ መሆኑ የታወቀ ነው። እንደዛ አይደለም። ወይዘሮ ሰኒ ይረጋጉ። አቡ የተከበረች ሰው መሆኗን ዛሬ አስረግጬ ልንገርሽ። እኔ ሱክሱክ ሀያ ነው ስልሽ አንቺ ተናደድሽ። ለምንድን ነው? ሱኩሱክ አህያ ስለሆነች ሳይሆን ሱኩሱክ የእናንተን ደካማ ጎን ስላወቀች እናንተን ማቃጠል ፈልጋ ነው። ስለዚህ እናንተ ተረጋግታችሁ ለእሷ ቦታ ባለመስጠት ተባበሩኝ። ካልሆነ እኔ አቡ ምን አገባኝ? ከጨጓራችሁ አልፎ ኮላሊታችሁ እስከምነካ ድረስ ሱክሱክ እንደሚታቃጥላችሁ አስረግጬ ነው ምነግራችሁ። በአናትሽ ተተክለሽ በቂጥሽ ጠጥቢ። አንቺ ማን ስለሆንሽ ነው የኔ ልጆቹን ኮላሊታችሁ እስከ ድረስ የሚያቃጥል ብለሽ የምታወሪ? ሱቅሱቁን በአናትሽ ይዛችን ዙሪ አቡዬ የተባልሽው ማለት ነው። ስሚ እንትኑ የወጣ በሌላ እናቴ በራሱ እኮ ነው ማቃጠል የምችለው። ያም ሆነ እንትኑ ቢወጣም የወጣውን እንትን ምን እንደሆነ ይበቃል። ጨረስን። ለሁለት አይደለም ለሁለት ለአስርም ይበቃል። ምን ሆነሽ ነው ማሲ? ምን ሆነሽ ነው? እንትኑ ምን እንደሆነ ማወቅ እፈልጋለሁ። እንትን ማለት ምን ማለት ነው? አቡ ወይዘሪት አቡ ማንተን ነው አሰኑኝ ወይዘሪት አቡ ወይዬ እንትን ማለት ምን ማለት ነው? እንትን ብለሽ ነገሩን አስቆምሽ። እንትኑ እንደሚታወቀው ቪዲዮ ነው። ቪዲዮም ደግሞ ሁሉንም ሰው እየሳመች ሱክሱክ ነበረች። የሱክሱክ የተለየ ቆራርጠው ያወጡት ደግሞ የአስካልና የቦጋሌ አድናቂ መሆናቸው ይታወቃል። ሱክሱክም ደግሞ እናንተን ለማቃጠል ብላ ወስና ሄዳ ከዚህ በፊት ጽፋ ማታውቀው ጽሑፍ ወንድሜ አጎቴ እያለች መጻፏ ይታወቃል። ስለዚህ የአስካልና የቦጋሌ አድናቂዎች ተረጋጉ። እኔ አላቅም የት እንደሆነ የተጻፈው ወንድሜ እየተባለው አይጥና አታቂም ስታቂ አውሪ አታቂማ የት እንደሆነ ሼር አርግልኝ። እኔ ማየት ይፈልጋለሁ። የምሬን ነው። እኔ ማለት ነው የምር የሚገርመኝ ነገር ማለት ነው በቃ ነገሩን አታገነን በቃ ተው። ለምን ማጋና ነው የሚታወሪ አንቺ ቄንቄ? አቡ ደግሞ እኛ አይደለም እኮ የፖስት ነው። ምን ሆነሽ ነው? እኛ ምን አገባን ነው የምናጋን ነው? አያገባንም እኮ ያም ሆኖ የአስካልና ግን እኮ አያገባኝ። እሱማ አያገባኝ። ምን አገባኝ? እናንተ ምን አገባችሁ? እናንተ የመጣ ሴት ሁላ ትፋታላችሁ። ለምንድን ነው ሱክሱክን ማትፋቷት? ሱክሱኬ ያላት መንፈስ የእባብ መንፈስ ነው። እየተወጋ ይሁን ሁሉም ጅስሟ ሁሉም ይፈልጋል። ሁሉም ወንድ ይፈልጋል። አካላ ሁሉ ወንድ ይፈልጋል። ለዛ ነው እሷን ማንፋታት።
ሂጂበት አምቦ። ይሄ ነገር ምንድን ነው? አሁን እኔን ልትረግጡኝ የሆነ ነገር ካልኩ እኮ ትረግጡኛላችሁ። እኔ እናንተን አላምንም። ምንድን ነው? ምን ማለት ነው? አንቺ ትክክለኛ ነገር አውሪ እንጂ ጅልጥ ነገር አውርተሽ በእናትሽ ትተካለሽ። ምንድን ነው አንቺ የምትይው እኮ? እናንተ ባለፈው ሱቅ እኮ ሌላ ነገር ኖሯት ሌላ አላማ ኖሯት እኮ አይደለም። አላማዋ የአስካሊ ምላችሁ አቡ ቆይ የሆነ ቁም ነገር ልጠይቃችሁ ነው። ሰኑ የምንም ቁም ነገር የለም። ሂጂበት አወሪ። እኔ ወላሂ እውነቴን ነው። በሶስና ነው የለቀቀሽው ሌላ ሰው ነው የለቀቀኝ ብቻ ነገሩ እኔ አላውቅም እኮ እሷ ራሷ ነች ቲክቶክ ላይ ስቶሪ ላይ አድርጋ ከዛ በኋላ አነሰችው እያሉ ነው። አያችሁ፣ እሷ ራሷ ናት። እኔ እንጃ እሷ ራሷ ነች ነው እየተባለ የሰማሁት ትላንትና። እሷ ራሷ ስቶሪ ላይ አደረገች ከዛ በኋላ አነሰች አሉ እኮ። ማን እኮ እያልኳችሁ ነው። የሱቅ እናንተን ማነደድ ነው ማነደድ እኮ። ለማን ሸፈነችው? እሺ ለምን ሸፈነች? በአሻንጉሊት አድርጋ አገባኝ እንጂ እነሱን ጠይቀት። እኔ ቆንጆ እኮ የሚያነጋግር ነገር እኮ ሆኖ አይደለም፣ ግን ሰው በቃ የሆነ ትንሽ ነገር እንትን ስለ ባይዘው ምን እንደሆነ ተቀለሽ። እሷ ነገረች ሳመች። እኛ ምንም እኮ የሚያመለክተኝ ነገር የለም። እግዚአብሔር እናትና ወረቀት ባል ዛሬ ምን አገባን ነው ማሽቃበጫ ነው ማሽቃበጫ ግን ማለት ነው። እንዴት ነው የሚያደርጋት? በፈጣሪ ስም አሁን ኤፍሬምን እንደዛ ጉንጡን የሳመችው እያብ ማወቅ አለበት። በጣም ይተሳሰብ አይደለም በእንጨት እንኳን አይነት እዚህ ሁሉም ሰው የገጠር ልጅ ስለሆነ ይሄ በክፋት አይደለም። ሊንገርሽ በለው አንቺ ደግሞ አመጣሽ እንቂና ማለት ነው። እኔ ካላፈጠውሽ ምን ሆናችሁ ነው? ስድብ እኮ አይደለም። ሊንገርሽ እኛ አሁን ሁላችን ማለት ነው በእኛ ሀገር ወይም በእኛ ባህል ማለት ነው እንደዚህ አይነት ነገር በጣም ደባሪ ነገር ነው። እርግጥ በእኛ ሀገር ማለት ነው ወንድ ልጅ የራስ ያልሆነ ወንድ ዝም ብሎ ማቀፍ ዝም ብሎ ማሳም ለእኛ በጣም እንትን ነው። ግን ይሄ ደግሞ የከተሜ ልጆች እንደ እንትን ነው የሚያዩት። ኖርማል አድርጎ ነው የሚያዩት። ሌላውን እኮ ኖርማል ያደርጋሉ ማለት ነው። አንቺ ደግሞ ምን አገባን? እነሱ ኖርማል ከሆነ ያድርጉ። ቃል ራሷ ሰራት ምን አገባን? ተቃው የራሷ ምን አገባችን? ታርገው አልክ ጅብ ራሱ አልጨረሰው። ያስተፈርላ የምታው የምር እንትን አትበል። አቁይ አንቺ ምን አገባን? የመላጣልኝ ልጁ እኮ ሲንግል እንደሆነ እንጂ የምንፈልገው ሲንግሉን እንድታካካ አንፈልግም። ሰሚዬ በጣም ነው ማከብርሽ። ቻው ደህና ዋይ። እኔ እዚህ እኮ ነው የሚያወራው። እኔ ከልጅ ጋር ነው ከልጅ ጋር ማን ነው ረቀኝ ገና ምን አንቺ ጋር ይሁን ማለት ነው። ወራዳነሽ ሰኒ ብቻ ነው ያለችው እዚህ ነይ የኔ ብውዴው ዮርዳታውን ዮርዲና ፈቀስ ያንቺ አውሪ ያንቺ ድምጽ ነው የሚፈልገው። ዮርዲ እኮ ታውቃለች። አቡና ልጅ አይሚኑ ግቡ አቡና ልጅ አይሚ አላልኩም። ሁባና ልጅ አይሚ የኔ እናት ውብዬ ባጠግባለች። ውብዬ አልገባም ማለች እኮ በጣም ታሳፍራለች። እኔ ደስ ብሎኝ አንቺ እንደዚህ እኔን ካረግሽ አማዝና ከሚኔ ውድ አሰላም አለይኩም እኔ እኮ ሰኒ አንጀቴ ያልችል ስል እኮ ሼር አድርጌላቸው እኮ ነው። ምንም ሼር አድርጌ ጠዋት ነበር አላልኩት። ሰላም አቡዬ ይሁን። ወይኔ ሞርኒንግ ጋይስ እንኳን በደህና መጣችሁ የኔ ፍቅሮች። ሱ ጉድ ሞርኒንግ ያኔ ጉድ አፍተርኒም የኔ ድውድቦች። አሁን ደግሞ 2 ሰው ነው የጎደለው። አስገቡት ያንን 2 ሰው። ምን ማለት ነው? የት ነው
የተጎደል ሁሉም እኮ ሙሉ እኮ ነው። ገዝቶ መላጣ እኔ እወርዳለሁ። ማን አለ የምገባ? አቡ ጠገብሽም ጠግበሻል እኮ እናቴ። አውቃ ነው እናንተ ረፊሳ እኮ እናንተን ለመሳቅ ሰው ነው የጎደለው። ሁለት ሰው አይደለም። አሱ ፍቅርና ቡርቴ ናቸው የጎደለው። ሜሪ ነበረች አለች። ዌልካም ሁብዬ፣ ለምንድን ነው የማታውሪ? ሰላም አትይም እንደ ሁቢ ጠግባለች። ባል አዲስ ባል አገኝታለች ስልሽ እኮ በምክንያት ነው። አንቺ ቅድም ስላረገሽ ነው የጠፈሽው አይደለ? እርግዝና ሲወጣ ደግሞ መጣሽው አይደለ? አቡ አሁን ሁቢ ሞች ያለው ሰንዬ እኔ እኮ ማታ በጭንቅላቴ ቆሜና አደርኩ። ሞች ያለው ምን ሆና ነው? በስማን በወልዴ እኮ ነግሬሻለሁ። ሁቢ ላይ ብላይ ነሽ። እስቲ እግዚአብሔርን በይ ሌት ላይ ነው አደረችው አይደለም። አሁን ባናቴ ቆሜ ነው ምናምን ብላ ሌላ ነገር ልታወራ ከሆነ ብዬ ነው። ላይ ብለ እንደሆነች ላስታውሳት ብዬ ነው። አቤት አቤት፣ እሷ ነች እንዶ ላይፍ ላይ መሆኑን የምትረሳው መላጣ። ማን ያውቃል? አንቺን ስታይ ልትረሳም ትችላለች። በጣም ስለምትወዱ ሲሙኝ ማታ ያዩት ህልም ልንገራችሁ። ማታ ህልም አይቻለሁ ልንገራችሁ። የምን ህልም ነው? እስቲ ንገረኝ። ታውቂያለሽ? ብሩኬና ሀይሚ አገቡ አትበይ ብቻ። ቦጋሌ ማለት ነው። ቦጋሌ ማለት ነው። ጥቁር ዝም በይ። ህልም አልሰማም። ቦጋሌ ጥቁር በጥቁር ለብሶ ፎቶ ለቆ አየሁ። ይሄ ማለት እኮ ጥሩ ነገር ነው። የምሬ ነው። ጥቁር ጥሩ ነው። ሀቄላ ማለት ሀቄላ እያልኩ ነው። ባከማተኛ ምንድነው ባለው ጠፋብኝ። በህልም ላይ የምርሳኒ ጥሩ ነገር ጥሩ አይደለም። አትናገሪ ሴት ካላስጣት ተርሽልናል ይላል በኢየሱስ ስም። ሁብዬ ለምንድን ነው? ምን ሆነሽ ነው? በናትሽ ተተክለሽ ያደርሽው የኔ ቆንጆ። ምን ሆንሽብኝ? ምን ተፈጥሮ ነው? ላይፍ ላይ በናትሽ ተተክለሽ ነው ያደርሽው? ስታወራ ነበር። ባሌ አይፈልግም። ባሌ አንቺ ጋር አይፈልግም። ምን ማለት ነው? አቡ ከኔ ጋር ነው ያደረኩት ማለት ነው። ማነው ከአንቺ ጋር ያወራው? እኔ አንቺ አይደለሽም። ሚራ ሁባና አቡ እያወሩ ነው ያደሩት። አይተሻል? እኔ በጣም ይቀጣሉ። በጣም በዛ። በስመ አብ አሉ። እናንተ እንዴት ሚራ ህይወት ጆርዲ በስመ አብ ልጅ ሀይሚ እዚህ ስንት ያላችሁ ሁላችሁም እንዴት ናችሁ? የኔ ፍቅር እየጠራችሁ ያልጠራው ውጭም ከላይ ከውስጥ ያላችሁ ደህና አደራችሁ? አዳሩ እንዴት ነበረ የኔ ፍቅሮች? አራንቺ ማታ እየሮጡ ያለ ደሃንዶ ማአሬ ደሃንዶ አሁን እኮ ሲጠራ የምራው አይኔ እንደዛ እኔን አልጠራችም። ሲጠራ ራሱ እኔን አልጠራችም። ይሄ ሁባ በጣም ጎድ እኔ ልታቃጥይ ነው እንደ የመጣሽው? አንቺ ባለቤት አይደለሽም። እንደዛን የሚሆን አንቺ እኮ ባለቤት ነሽ። ባለቤት እንዴት ነው? ሰላም አንቺ ባናትሽ ተተካይ ባናትሽ ተተካይ። ባለቤት የሚባል ነገር የባለቤት ንጉስ እኮ ሰላም አይባልም። እሱ ራሱን ንጉስ ስለሆነ ለዛ ምን ሆነ? የራሴ ቤት መተሽ እኔ የራሴን ሰላም ማትይ ማነሽ? ቆጣት ኦኬ እሺ፣ መጀመሪያ ልጀምር። ሰንዬ የኔ ውድ፣ የኔ ነፍስ፣ የኔ ድምቀት፣ የኔ ጠንበለል አለሜ፣ የኔ ፍቅር፣ የኔ ወይ በኢየሱስ እንዴት አደርሽ የኔ እናት? ያላንቺ ይዋጥልኝም፣ አይበላልኝም፣ አይጠጣልኝም። እና አቡዬ ታነቂ፣ ማርያም ታነቂ፣ ታነቁ፣ ጋይስ ታነቁ። እንዴት አደርሽ? አሁን ሁብዬ እንኳን በዳን ቅድም እኮ ሰማሻ? እኛ እኮ ቅድም እኔና አቡ ቅድም የሆነ ነገር እያስተላለፈን ነበር። ታውቃለሽ? የቦጋልና እኛ ሰው አይደለንም። ወይዘሪት ሁቢ ሰው አይደለንም እኛ። አንቺስ ከፍ የኔ እናት እቺ ማናት? ሰኔ እቺ ማናት? መሲ ነች። ጌታ ወይ ድረስ እቺ ማን? መሲ ወይ መሲ ለምንድን ነው እንደዚህ ሆንሽ እናቴ?
ለምን እኔ እኮ ስም ሰው ሲቀየር እኔ ያልፋል ወድም ደግሞ አይታወቀኝም አንድ ሰው እንደሆነ እኔ የኔ እናት እንዴት ነሽ ግን የኔ ብዬ የደሜ ስር ደህና ነሽ እኮ ማስየብር ታርቀናል ተጣልተን አንዴ ሁለት ሶስቴ እየተበደልኩኝ ይቅር ልበል ስንቴ ውብዬ ደህና ነሽ ግን አቡ ምንድነው ዜና የተስተላለፈው ደህና ነኝ መስዬ ምን አይነት ዜና ነው አቡ ከየት ወዴት የሚለው ነው አብሮ መኖሩን ለኛ ከዱባይ ወዴት የሚለው እናንተ እንደው ፈጣሪ አምላክ አቡ ምን ጉድ አልሰማችሁም? ቲክቶክ ላይ ምን ጉድ ቀጭኑ ካምዳውን እኔ ከሱ ጋር ተኝቻለሁ። እኔ ልብስ ላመጣ ሄጄ መንሸፌ የራሴን እሱ ለካ ስልኬ ይዟል። ወይ ማቴ ምን ጉድ ነው እናንተ ሴቶች! ወደ እግዚአብሔር እኔ ማለት ነው ልጅቷ ምንድነች? እንደምንድን ነው የምታወራው? እናንተ ሴቶች ለካ አብዳችኋል። እግዚአብሔር ምስክርችሽ ይሄ ኢጃዛ ነው ኩራዛ ነው የምትሉ ነገር ምንድን ነው? ይሄ ኢጃዛ ነው ኩራዛ ነው? ጎኝ ፈጣሪ ትግስቶስ ኢጃዛ ማለት ምን ማለት እንደሆነ ታውቂያለሽ? እኔ ምን አባቴ አውቃለሁ? እኔ አላውቅም። እኔም ከዚህ በፊት አላውቅም ነበር፣ ግን ከሆነች ልጅ እንደሰማሁት ከሆነ ማለት ነው ማለት ይሄ ውጭ እንደኛ ሳይሆን ውጭ የሚሰሩ ልጆች የሉ እየሄዱ የሆነ ቤት ይከራያሉ ማለት ነው። አንድ ላይ ቤት ይከራዩና እዛ ቤት ሄዶ በወር ወይም በሁለት ወር እየሄዱ እዛ ቤት ማረፍ ነው። እረፍት ቤት ማለት ነው። ኦኬ እረፍት ቤት ይሁን እረፍት ቤት ይሄ እረፍት ቤትም ይሁን ምንም ይሁን ማለት ነው። አሁን ልጅቷ ምንድን ነው የሚታወራው? የሚታወራውን ነገር ሰምተሻል? እግዚአብሔርን በጣም ነው የሚያሳፍረው። ሴቶች በስማ ሴቶች አበዱ መስላለኝ። አንቺ ምንድን ነው የምትይ? እኔና እሱ ኧረ ምንም ሳልጨምር ነው እየተጠቀምነው አላለችም ጭራሽ። ኧረ ሆዴ ደግሞ እንትን ምንድን ነው ይሄ? ምንድን ነው ይሄ? እየወጋ ነው ትላለች ደግሞ እየወጋ ነው። ምን ተጠቅሙ ነው? አንቺ ከልጁ ጋር አድሬ ነው የምትለው። ከልጁ ጋር አድራለች። ልጁ ጋር አድራለች። እሱ በጣም ከባድ ነው። ምን አለች? ምን ሆዴ ይወጋል። አሁን ስነ ስርዓት እየመጣ አይደለም ያወራ በበዓል አለችም። እየወጋ እየመጣ ነው እየወጋ ሰኒ በቃሽ። ምንድነው ቲክቶክ ላይ እኮ ተዘረግፋ እግዚአብሔርን እጅና ማስማት ትችያለሽ። የምሬን እኔ እየቀለድኩ አይደለም። እግዚአብሔርን ብዙ አለ ድምጿ። በነገራችን ላይ ይሄ ኢጃዛ ቤት ሲባል ብዙ አይነት አለ። ለምሳሌ ሴቶች ብቻ ይኸውልሽ፣ ሴቶች ብቻ ቤት ተከራይቶ አንድ ላይ የሚገናኙበት እዛ ልብሳቸውን እቃቸውን የሚያስቀምጡበት አለ። ሌላ ደግሞ ማለት ነው ከወንድ ጋር የሚገናኙ ብዙ አይነት ነው ያለው። ከሱ ጋር መኖር እኮ አርቤጎ ይዛ ነው የጀመረችው። ገብቶሻል? እሺ ምን እሱ እኔ እኮ አልሰማኋትም። ሼር አድርግልኝ ነው ዲጃይ ሚኔ እኮ አይደለም ያስወጣት። ልጅቷ ነገር ሲያወራ ነው የምትገልብጭ። ምንድን ነው? እኔ አልገባኝም። ፍቅር ዌልካ ይብረ ነው። ሴቶቻችን እግዚአብሔርን ራሳችሁን ጠብቄ እኔ በጣም ነው የሚያስጠላይ። ውሽ አይዳ እንደው ፈጣሪ ትግስቱን ስጠኝ። እኔና እሱ አድርገናል ብላ እራሱ በየሆነ ነገር በነፃ ነው ያደረገው ማለት ነው። አንዳንዴ በአንዳንድ ጀዝባና ባለጌ አላማውን የረሳ ከሀገር የወጣበትን አላማ ከሚረሳ ሴቶች ጋር አንድ ላይ እኛ የምንሰደበው ነው የሚያሳዝነኝ እኮ። ማለት የራሳችሁን ጠብቁ። የምሬ ነው። ከምንም በላይ ከራስ በላይ ንፋስ ነው። የምሬ ነው። እግዚአብሔርን ደግሞ ዝም ብላችሁ ገንዘባችሁ አትስጡ። እኔ እሷ ምን አደረጋች? ሲልኳንም ገንዘባንም ሁሉ ነገር አንሰጠች ማለት ነው። እሷን ደግሞ አሁን እሱ አይፈልግም ጭራሽ። አቡዬ ቪዲዮ ይዟታል ማለት ነው። እሷ እኔ እነሱ ሻወር ገበን አንድ ላይ አለች። ሻወር ከገበን በኋላ
አንድ እንትን ነው ፎጣ አንድ ብቻ ነው ያለው። ከዛ ይሄ ፎጣ ውዴ ስጠኝ ፎጣ ብዬ ሲጠራ እኔ ተኝቻለሁ ውዴ እኔ ውሰጅኝ ብሎ ከዛ ለካ እሷ ምንም ሳትለብስ ማለት ነው ፎጣ ልትወስድ መጣች ማለት ነው እሱ ጋር ከዛ ለካ እሱ እየቀረጻች ነው እሱ ኧረ በጣም ነው ከዛ ተቀርጾ ቲክቶክ የራሷ ቲክቶክ ላይ ሁባ እንዴት አደረሽ? አቦ እንዴት አደራችሁ? ልጅ ሃይሚ ምንም አስቸግራ ነበረች ወጣች። ነብዲ እንዴት አደራችሁ? አማ አንደለላ እንዴት አደራችሁ? ሁላችሁ እንዴት ናችሁ? አሁን ማለት ነው ሰኔ የምር በዚህ ሰዓት አሁን ሴቶች ማለት ነው እየገዛ ባላቸውን እንኳን እንዳታምኑ። አንቺ ፍቅርዬ በስሜ ታፍሪያለሽ እንዴ? አንቺ በስሜ ታፍሪያለሽ እንዴ? በጭንቅላትሽ ስም ተለቅሽ ሁባ የኔ ሁሉ ነገር የኔ ልልት የኔ አለቃ የኔ አምባሳደር የኔ ጦሱ ተዋኑ የኔ አለቃ የኔ ሀፍቴ ማርቲ በደንብ ሳቂ የኔ ቆንጆ አመሰግናለሁ ስለምትስቂኝ ማለት ነው። እኔ እኮ በጣም ነው የሚገርሙት ሴቶች የምሬ ነው። እንዴ ቆይ ሰኒ አንድ ነገር እዚህ ጋር አንድ ነገር ልንገርሽ ሰኒ። ቆይ ሰኒ እዚህ ጋር የልጅቷ ጥፋት ምን ጋር ነው? ለምሳሌ ልንገርሽ ማለት ነው። እንዴት ጠየቅሽኝ ብለሽ ጠይቂኝ። አንድ ሴት ባል ስታገባ አንድ ሴት ከአንድ ባል ጋር አንድ አብራ ስትኖር እሱን ካላመነች እንደ ልቧ ከሱ ጋር ካልሆነች ምኑን ባል ሆነ እሱ እንዴ? እሱ እኮ ነው ያው እሱ ራሱን ወንድ ነኝ ብሎ ነው እንደሚያስበው። አቡዬ ገና ምንም የሚታምን ቦታ የሌለ አዲስ ናችሁ እያለች እኮ ነው። ገና አዲስ ነው። ስልኩ የራሱ የለም። ስልኩ የራሱ መጀመሪያ 80 ሳልፈርም መጀመሪያ እናቴ ለአባቴ እግር ሳላጥብ እኔ እየታባቱ ነው ማምነው። እሱ ፈጣሪ ነው። ፈጣሪ እንኳን እምነት ጎድሎ እና ጌታ ይሄ ነገር ካደረክ ለእነ ባሏ ሳይሆን ነው እንደ አንድ ላይ የሚኖሩት ምን ያላችሁ ነው ይኖሩት ጉድ እኔ ዛሬ እንዶ በራሴ ምንድነው ሴቶች ዘንድሮ ማለት ነው ዘንድሮ ይሄ ነገር መጣዱ ሲሙ እናንተ ማለት ነው መጀመሪያ እኔ 7 ዓመት ሰርቼ ምንም አልተነካከውም ከወንድ ጋር አለች ጭራሽ ማለት ነው። እሺ ካልተነካከሽ አሁን ከሱ ጋር እኮ ተኝተሻል 4 ቀን ሙሉ ነው 3 ቀን ሙሉ ተኝት አዎ ተነካክተናል፣ ግን በነፃ ነው የተነካከነው ጭራሽ ማለት ነው። እናንተ የምር ነው ሴቶች ራፉ እግዚአብሔርን እዚህ ውስጥ ራስሽ በትልቁ እኔ ለምንድን ነው በትልቁ ያረግሽኝ? አንቺኝ ከትልቁ ይፈልግ ምንድነው? አንቺ እኔ በትልቁ እቀመጣለሁ አልፈልግም። ልጅቷ እኮ ራሴን አስመሰልሽ እንዴ? በጣም ነው መጀመሪያ ለማየም ትልቅ ቦታ ለምንድን ነው የምትሰጥሽ እናንተ? የምሬ ነው። እኔ እኮ ተሸማቀቅኩ። እንዴት በትልቁ አድርገሽኝ ደግሞ በነፃን ተነካከች በምንም ተነካከ ልጅቷ ልክ ናት። አሁን አንቺ ሲነስራት ያዩ ፍቅር የምንም ልክ አይደለችም። ምን እንደዚህ አይነት ሴት ነው የሚመቸው የራሳቸው ዝቅ የሚያደርጉ ሰኒ። አንቺ ልጅቷ ላይ ብቻ አትፍረጂ ሰኒ። እኔ እኮ ነገርኩሽ፣ ልጅቷ ላይ ብቻ አትፍረጂ። አፍቅራ ልጁን አፍቅራ ወዳ ደግሞ አምና እራሷን አምና ነው ራሷን የሰጠችው። እሱ ደግሞ እንደዚህ እሷን ራቁቷን ሚዲያ በማስወጣቱ ወንድ አይባልም። እሱ ራሱ ወንድ አይባልም። አቡ አንቺ እኔን ታምኛለሽ አይደል? ራስሽን ስጪ። አንቺ እኮ ሴት ነሽ ሴትዮ፣ አንቺ ሴት ነሽ። እኔ ደግሞ ፍቅር ያን ሰው ካላመንኩኝ ምኑን ነው ያፈቀርኩት? በእርግጥ የሰው ልጅ ማውደድ እንጂ ማመን አያስፈልግም። ግን ደግሞ እናንተ ሴቶች ስንባል ሴት ላይ ብቻ ነው የምንፈርደው እንዴ? የሆነ ሰው አፍቅረሽ ወደሽ እንደ ባል ካሰብሽ ባልሽን ካላመንሽ ምንድን ነው ይሄ ባልነቱ? የቱ ጋ ነው ባል የሚሆነው? እሱ እሱም ትክክል አይደለም። ሴት ላይ ብቻ አትፍረዱ። ምንም ትክክል አይደለም የሚባል ነገር የለም። ምንም ትክክል የለም። እዚህ ጋር ዜሮ ግቢ ማለት እኔ ለስራ ነው የመጣው። ስራዬን ሰርቼ ኢትዮጵያ ማሄድ ከፈለኩ እሄዳለሁ። እንደ እኮ እሱን እኮ እያልኩሽ ነው። እሱ ልክ እኮ አይደለም። ምንድን
ነው የምትይ? አቦ እንደዚህ አይነት ነገር አትደግፊ። ምን ሆነሻል? ሲሚ ሰኒ ማለት ነው። ሲሚ ሰኒ እኔ ያልኩሽ ያለሁት ልጅቷም ልጁም ሁለቱም ትክክል ናቸው ወይ? ልጁ ትክክል እኮ አይደለም። እኛ የመጣነው ለራሳችን ለዓላማችን የመጣነው ሁላችንም። ግን እቺ ልጅ የሀገሯ ልጅ ከሆነ የእውነት ተፋቅሮ ከሆነ ብዙ ሰው እኮ አለ ስደት ላይ የአንድ ሀገር ልጅ ሆኖ ተፋቅሮ ተጋብቶ የሚኖሩ አሉ ብዙዎቹ። እንደዚህ አምነው ከሆነስ እንዴ አምነው ከሆነ ደግሞ አፍቅረው ከሆነ እሱም እንደሷ ያፈቀራት የወደዳት መስሏት ከሆነስ? እንደ እኛ እኮ ሴቶች በትንሽ ነገር ነው የምንታለለው። በዚህ ሰዓት ሰው ባል ማመን እኮ ባሉን ራሱ የገዛ ባሉን እኮ እንዳያምን እያደረጉ ነው። ምን ማለት ነው ይሄ? ልጅቷ ለብቻ አትፍረዱ። ስደት ላይ ተፋቅሮ ተጋብቶ ወልዶ የሚኖሩ የሉ አሉ። እኔ አቡ በዚህ ሰዓት ማለት ነው ቤተክርስቲያን ወይ ቸርች ውስጥ ገብቶ ጌታን የሚል ሰው ብቻ ነው እንጂ ከቸርች ወጥቶ እንኳን ጌታ የሚል ሰው አልፈልግም። ቸርች ውስጥ የሆነ አይደለም የሆነ እኔ አሁን እኮ እኔ ስላልደረሰብኝ እንደዚህ አይነት ነገር እናንተ ስላልደረሰባችሁ ልትፈርዱ ትችላላችሁ፣ ግን አትፍረዱ። እኔ የሚፈርድ ሰው አልፈልግም። እኔ ማፍረድም አልፈልግም። እሱም ወንድ አይደለም የሴት ልጅ ሆኖ ሴት ልጅን በዚህ ልክ እሱን አምና ራሷን የሰጠችውን ሴት ራቁቷን ቀርጾ ፖስት ማድረጉ እሱም ሴት ጀግና ነው እሱ ከሚስ መሆን ፈልጎ ነው። እሱም ይከክ ነው ሲጀመር ጭራሽ እኮ ፍቅር ማለት ነው። በራሷ ስልክ ወስዶ በራሷ ስልክ ቲክቶክ እኮ ነው የፖስተው ራቁቷን። ጀግንነት ያው እዚህ ጋር ነው። ጀግንነት እዙ ነው። ይሄ ባለፈው የእንትን አዱና የወሰደው መኪና መውሰድ ያለበት ነይ ውጭ የምንም ጀግና የለም። አስወጪኝ ከፈለግሽ። አቦ ሀሲያፓ የምሬኖች ነስራት ያዩ ምንድነው መላጣ? ለምንድነው የምታስወጪያት እንዴ? ትክክል ነች ፍቅር የኔና ምንድነው ሴት ልጅ ስላዋረደ ነው እሱ ጀግና የሆነው? ይሰደግ አደረጋ እንደው ደጋ መጀመሪያ ለምን ሰጠ? ለምን ዳቦዋን ሰጠ? አንቺ እድሜ ልክሽን አንድ ወንድ ሳታምኝና ሳታፈቅሪ ራስሽን ሳትሰጪ ቆመሽ ትቀሪያለሽ እንዴ? እንደዛ አትሰሪ። የሚሰጠው ሰው ደግሞ ዝም ብሎ ሰው እንደዛ ምንድነው ሳታፈቅሪ አትኖሪም መቼስ። ፍቅርዬ ነኝ ባንቺ ፍቅርን አታስወጫት። የምንም ልጁ ጀግና አይደለም። ጀግና አትበይ፣ ልክ አይደለም። ምኑ ጋር ነው ጀግና የሆነው? ሴት ልጅን ራቁት ፖስት ስላደረገ ነው ልጁ ማለት ነው። አቡ ልጁ አንቺ አሁን ገበያ ሄደሽ ራስሽን በራቁትሽን አንቺ ገበያ ከሄድሽ ሰው ቪዲዮ ከቀረጸ ማን ነው ጥፋተኛው? አሁን ገበያ ያለው ሰው ነው ወይ አንቺ ነሽ? ገበያ እሱ እኮ ገበያ አልሄደችም። አንድ ላይ እኮ ነው እኮ አንድ ቤት ነው ሬሳ። ይሄ ከእርካሽ ጋር የሚያወሩ ሴቶች መጀመሪያ እርካሽ ናቸው። ልጁ ጀግና ነው። አዶና የወሰደው መኪና ለሱ ይመለስ። አሁን ጀግና ነው ልጁ ይመለስ። ለአዶና እኮ ማለት ነው የምር አቡ ማለት ነው። አንዳንድ ሰኒ ማለት ነው። አንዳንድ ሰው ሰይጣን ያደርጋል። እነሱ እንኳን ራሱ አሁን ሰይጣን ነው። እሷ እንኳን ዶክመንት ያላት ሰይጣን ናት። ልጁ አይደለም ሰይጣን ነው። እሱ ራሱ ሰይጣን ነው። ሰይጣን አትስደባት። ግን የሴቶች ነገር ሲመጣ ሆዴ እንደዛ እየመታ ነው አለች። እየመታ ነው እንደ ድሮ ለሷ ሴቶች ነገር ይቅርና የሰይጣን ነገር ይጣ ግን ሆዷ እየመታ ነው። በደንብ እየመታ ነው ሆዶን አለች። ሆዴን እየመታ ነው። በጣም እየመታ ነው። ድሮ ጥርት ብሎ ነው የሚመጣ ግን ሰኒ ማለት ነው። እኔ መጀመሪያ እንኳን ባሌ እኔ ካላመልኩ ወይ እሱ የኔ ባል ነው ፍቅረኛዬ ናት የኔ ገበራ ካልሸፈኔ ማለት ነው። እኔ እንኳን ከሱ ጋር መተኛት ይቅርና በቪዲዮ አወራለሁ። የኢከክ ዘር ታውቂሽ ደግሞ እዚህ ጋር አንጨቃጨቅ፣ ምንም አናውራ ማለት ነው። ፍቅር እኔ ላንቺ ጥያቄ አለኝ። ጥያቄን መልሽ እንጂ እኔ ምንም ጠይቅኝ፣ እኔም እመልስልሻለሁ። እኔም ልጠይቅሽ ማለት ነው። አቡ ቀጭኑ አንድ ነገር ብቻ ላወራ ነትሽን አይደል ለዛ ሰው አሳልፈሽ የምትሰጪው
ታምኛለሽ አይደል? እሷ ደግሞ አምና እራሷን እንደዚህ ስታደርግ እሱ ደግሞ እናንተ ጀግና የምትሉት ማለት ነው። አፍቅራ አምና እራሷን ለእሱ አሳልፋ ሰጥታ እሱ ደግሞ እያስመሰለ ስለነበረ እሷን ራቆቷን ቀርጾ ፖስት ሲያደርግ ምኑ ነው ጀግና የሚያስብለው? ይሄ ጀግና ይችላል? ነገ አንቺ የሆነ ሰው አታምኝም